ከዛ ስለ ቤተሰቦቼ ሳስብ ምናልባት ሌሎች ልጆች ይኖራቸው ይሆን? አሁን እህት ወይም ወንድም ቢኖረኝ ምንድነው የማደርገው ብዬ አስባለሁ። እሺ አሁን እውነቱን ንገሪኝ። ያፌት ምንድነው ያደረገሽ? ናታንና ጠመደው። ምን? ንገሪኝ ወንድሜ ምንድነው ያደረገው? የሆነ ሰዓት ላይ ስራ አገኘሁ ብሎ ለኢንተርቪው ሄዶ በጣም አምሽቶብን ነበር። ታስታውሻለሽ? ከዛ ሲመጣ ምን እንደተፈጠረ ምንም ነገር አላስታውስም ብሎን ነበር። አዎ በደንብ አስታውሳለሁ። እና ያኔ ያፌት ነው የጠራው ያልሽኝ ነው? እሱ ነበር። እሺ ምንድነው ያደረገው? እጽ እንዲወስድ አድርገው ሰው አስገድዷት። ጽ በእናትሽ ተረጋጊ። ይሄ ነገር ካንቺና እኔ ውጭ ማንም ሰው አያውቅም። ናታን ራሱ ምንም የሚያስታውሰው ነገር የለም። ሰላም ሰላም፣ እንዴት ናችሁልኝ? ወደ ሰብላይቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሐረግ ድራማ እንግዲህ ያፌት ቤት ውስጥ ኤፍራታን ቤት ሳይዘጋባት ቀርቶ እሷ ደግሞ ወደ ቤተሰቦቿ ሄዳ ነበረ። ያው እነሱንም ለማየት ናታንም ስለናፈቃት መሰለኝ ልብሷንም ለማምጣት ሰበብ አድርጋ ሄዳ ነበረ። ስትመለስ እንግዲህ ያፌት ኤፍራታን አንቆ ሊገላት ነበረ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ በሐረግ ድራማ ክፍል 74 ላይ ቤዛ ናታንን ጠንካራ ሆኖ እንዲታገልላት እና እሷን ደግሞ ከዛ እንዲያወጣት ከያፌት እጅ እንዲያወጣት እሷም ከጎኑ እንደምትቆም ይሄን ነገር ማለት ነው። ምክንያቱም እሷ አሁን ላይ በጣም ተቀይራ ኤፍራታ እህቷን በጣም ነው የምትወዳት እና በጣም ነው ደስ ያለኝ። የምሬን ነው የምላችሁ። ከዛ ሁሉ በላይ ደግሞ ጽዮን ሁሉንም ነገር ማስታወሷ ለኤፍራታ በጣም አሪፍ ነገር ነው። ከዚህ በኋላ ኤፍራታ ብቻዋን አይደለችም፣ የመታገል አቅም ራሱ ይኖራታል ማለት ነው። እህቷ ከጎኗ ናት። ጽዮን ሁሉ ነገር አስታውሳለች፣ ከጎኗ ናት እና ከዚህ በኋላ ተስፋ ትቆርጥም፣ ትታገላለች ብዬ ተስፋ አድርጋለሁ። ምክንያቱም መጀመሪያ ላይ ሁሉንም ነገር ለራሷ ይዛ የተጋፈጠችው ጽዮን ነገሮችን በመርሳቷ ተስፋ ስለቆረጠች ነው። ጭራሽ ጽዮን በሷ ላይ ትፈርድባት ነበርና ያላት አማራጭ ማንም ሰው እንደማይረዳ ስላወቀች ብቻዋን ነገሮችን ማድረግና መታገልን መርጣ ነበር ኤፍራታ። እና በጣም ነው ደስ የሚለው ማለት ጽዮን ማስታወሷ ማለት ነው። ብዙ ነገሮች ብዙ ሚስጥሮች ጽዮን ጋሉ፣ ብዙ ነገሮች ለሷ ትልቅ ነገር ማለት ነው። ልትረዳት የምትችል በጣም ጎበዟ ጽዮን ናት። እንግዲህ ሁሉንም ነገር ስለምታከስር እስከ መሰረቱና ቃል ኪዳን ሁሉ ተገባብተው ነበር እሷ ማሳለፋ እንዳትሰጣት ከወንድሟ ጋርም ጭምር ማለት ነው። እና እንግዲህ ያን ሁሉ በማስታወሷ ለኤፍራታ የተሻለ ትንሽ ከያፌት እጅ የምትወጣበት ነገር የተስተካከለላት ይመስለኛል። ቢያንስ እንኳን ለሌላ ሰው ሚስጥሯን ባትነግር ለሷ ነግራታለች ማለት ነው። ስለዚህ ጽዮን ምን ልታረግ ትችላለች ከዚህ በኋላ? ምናልባት ያን ቪዲዮ እንዴት አድርጋ እጇ ልታስገባው ትችላለች? በእርግጥ እሱ ከፈለገ ቪዲዮውን በብዙ ቦታ ሊያስቀምጠው ይችላል። ግን እውነት ለመናገር ከሆነ ቪዲዮውን ራሱ ለፖሊስ ቢሰጠው ማለት ነው ራሱ ነው የሚያስቀጣው። ቆም ብለው ቢያስቡና ቢያስቡት ሰው ሲገል የሆነ ሰው ዝም ብላችሁ ቁጭ ብላችሁ የምትቀርጹ ከሆነ ችግሩ የቀራጩ ነው ማለት ነው። ያ ነገር እንዲሆን እያየ ዝም ብሎ የሚያይ ሰው ማለት ነው። አስባችሁታል? ምስክር ሆኖ ግን ናታን ሰው ሲገል ቪዲዮ እየቀረጸ ነው ያ ሰው ማለት ነው። እንግዲህ ስራዬ ብሎና ራሱን ነው ገደል ውስጥ የሚከተውና ኤፍራታ እንግዲህ የምታስበው ናታን እንደዛ ተኩሶ የመታው ሰው እንደሞተ ነው የምታውቀው እሷ። ነገር ግን ጥይት አልነበረም ውስጡ ያለው ነገር፣ ሽጉጥ ውስጥ ያለው ነገር የሆነ ዝም ብለው ነገር ነው። ሰውየው የሞተ መስሎ ያው ካሜራው ላይ ቪዲዮ ላይ የሚታየው እንደዛ ስለሆነ ማለት ነውና እንግዲህ ኤፍራታም ደግሞ በዛም ምክንያት የምርም ስለመሰላት ነው ተስፋ የቆረጠችው። ግን ያው ነገሩ ድራማ ነው እንግዲህ እንዴት ሊደርሱበት እንደሚችሉ ባላቅም ማለት ነው። እና ጽዮን ማስታወሷ ለኤፍራታ በጣም ትልቅ ነገር ነው። ከዚህ በኋላ በደንብ መጋፈጥ ትችላለች ማለት ነው። እንግዲህ ሉሊት ደግሞ ሄዳ ወሬውን በማቃጠር እሷ እዛ ቤት የመምጣቷን ነገር ወሬውን ሄዳ አቃጥራ በጣም እቺ ሉሊት የምትባል መቼም ያው ገንዘብ ለማግኘት ነው። በነገራችን ላይ የገንዘብ ነገር በጣም ሞቷ ነው። ገንዘብ ለማግኘት ምንም ነገር ታደርጋለች። እና እንግዲህ ኤፍራታን አሳልፋ ሰጣታለች በድጋሚ ማለት ነው። ሄዳ ወሬውን በማቃጠሯ ማለት ነው። እና ደግሞ ሌላ ደግሞ ኤፍራታ ለናታን ማለት ነው እኔ የሚታገልልኝ ወንድ ነው የምፈልገው አለችው።
የሚታገለኝ የሚረዳኝ የሚያግዘኝ ወንድ ነው እንጂ የምፈልገው እንደዚህ አይነት ሽልጥልጥ ወንድ እኔ አልፈልግም። በቃ ቃል በቃል ነው የተናገረችው። ምንም የተደበቀ ነገር የለውም። እንደዚህ ሽፍንፍንፍን አድርጋ አይደለም፣ በቃ ቃል በቃል ነው የነገረችውና የሚታገልልኝ ወንድ ነው የምፈልግ የነበር አለች። እና ያ ነገር ናታን ያው ታውቃላችሁ፣ ናታን እንደዚህ ነው በቃ። ከዛ በኋላ ራሱን ለመጉዳት ምናምን ሞከረ እና ቤዛ ደግሞ ወንድ ሁንልኝ ታገልልኝ ማለት እኮ ራስን ጉዳ ማለት አይደለም፣ ቆፍጠን በል እኔም ከጎን ነኝ ስትል እንግዲህ ቤዛ ማበረታታቷን ቀጥላበታለች ማለት ነው። ግን ያፌት አሁን ላይ ኤፍራታን በእጁ ስላስገባት ማንነቱና ክፋቱ መጀመሪያ ወድጄሻለሁ ሲላት የነበረው በእርግጥ ወዷት እንዳልሆነም ያስታውቃል ማለት ነው። ምክንያቱም እንግዲህ ወይዘሮ ሉሊት ነገሩን ሄዳ ከነገረችው በኋላ ኤፍራታን ሊገላት አንቋታል ማለት ነው። እንግዲህ በነገራችን ላይ ኤፍራታ እርጉዝ ናት። እሱም ደግሞ ምንድነው ያው ለጽዮን በግልጽ አልነገረቻትም እንጂ መቼም የማይቆጭ ነገር አለ ምናምን ብላ ስቃለች ማለት ነው። ስለዚህ እንግዲህ ኤፍራታ እርጉዝ ናት ማለት ነው። በጣም ደስ ይላል። ነገር ግን ያፌት እንዳይገላት እንደዛ ስላንቃት እንግዲህ ብትሞትስ፣ እንደዛ ታንቃ ብትሞትስ ወይም ደግሞ የሆነ ነገር ሀፕን እንዳያደርግ ልጇ በጣም እየፈራሁኝ ነው ማለት ነው። በጣም ጨካኝና መጥፎ ሰውነቱን እንግዲህ በሰርጉ ማግስት አሳይቷታል ማለት ነው። ያፌት ምን አይነት ሰው እንደሆነ ሲጀመርም ወዷት አይደለም ማለት ነውና በዚህ መጠን እሷን በማስፈራሪያ በመያዝ እንደዚህ የሚሆንበት ምክንያት እውነቴን ነው የምላችሁ በጣም ነው የተናደርኩትኝ። በጣም ማለት ነው። ይሄ እኮ ወንድነትም አይደለም። አሁን ያፌት ምን እሷን በተራ ነገር አስፈራርቶ ነው በቃ አለቀ። በደካማ ጎኗ ገብቶ እሷን አስፈራርቶ እንጂ ወዳው ፈልገው ወደ ህይወቱ እንዳልመጣች ያውቃልና እንደዚህ ወንድ ባትጫወት ማለት ነው። የወንዶቹን ስራ አይደለም የሰራው ማለት ነው። በተራ በተልካሻ ምክንያት ነው እሷን ሚስት እንድትሆንህ በግድ ያለ ፍላጎቷ የምትወዳቸውን ሰዎች ሰፖርት ለማድረግ ወይም ደግሞ ከመጥፎ ነገር ለመታደግ ብላ ነው እንግዲህ እዚህ ነገር ውስጥ የገባችውና የሚያዋጣት ነገር እኔ ግን ለኤፍራታም ሆነ አሁን ጽዮንም ስላስታወሰች የሚያዋጣት ነገር እኔ ምከሪያት ካላችሁኝ ማለት ነው ኤፉዬ እውነቱ ቢወጣ ነው የሚሻለው ማለት ነው። እስከ መቼ ተደብቆ ይቀራል? ያ ሰው እኮ ኦልሬዲ አሁን እሷ ራሱ ብታስበው ሰውየው ከሞተ ዝም አይባልም አይደል? የት ሄደ መባሉ አይቀርም። በዛን ጊዜ ይታወቃል ብላ ማሰብ አለባት። ሰውየው የት ሄደ ተብሎ ጥያቄ ሲፈጠር መጣራቱና ፖሊስ እነሱ ጋር መምጣቱ እንደማይቀር ማሰብ አለባት። ሰውየው ሙቷን ብላ በራሱ በቪዲዮ ባየችው መሰረት ሰውየው ሙቷን ብላ ካሰበች እውነታውን መጋፈጥ እንጂ እስከ መቼ ተደብቀዋለች? እስከ መቼ ድረስ? እና በጣም ነው የሚያናድደውና እንግዲህ ናታን ያው አሁን ላይ ደግሞ ምንድነው ያደረገው? ወንድውን ቆፍጠን በል ታገልልኝ ሲባል ዘነጥ ብሎ ምናምን ለበሰ፣ ሽቶውን ምናምን ተቀባና ምንም እንዳልተከፋ አይነት ሰው ለመሆን ማለት ነውና የባሰ እሷን ልቧን ለመስፈር ሞከረ። ገባችሁ? እሷ የምትፈልገው እንዲታገልላት ነገሮችን እንዲጋፈጥ ነው እንጂ እንዲዘንጥ አልጠየቀችውም። እሱ ግን ፏ ብሎ ጭራሽ እሷን ማንጓጠጥ ሂጃ ምን ትሰሪልናለሽ ማን ፈለገሽ አይነት ማለት ነውና በጣም በዚህ መጣ የሷን ልብ መስፈር ምን አይነት ሞኝነት በሱ ጦስ እንደሆነ እዚህ ውስጥ የገባችው ቢያቅ ኑሮ ራሱን መቼም ይቅር የሚለው አይመስለኝም ነበረ ማለት ነውና እሷ ራሱ እስክትገረም ድረስ ማን እንድትመጭ ጠየቀሽ? አንቺ ሳትመጭ ሰላም ነበር ምናምንና ናታን ችግር አለበት። በቃ በአጠቃላይ ለኤፍራታ እንደው ይገባታል ለማለት እኔ ብዙም አልደፍርም። ለምን አይታገልም? ምንም ነገር ለማግኘት ጥግ ድረስ አይሄድም። በቃ ህይወቷን በጣም ሲኦል የሚያደርግባት እሱ ነው። ለምሳሌ ቤዛ ወደ ህይወቱ የመጣቸው በራሱ ዝላልነት ነው ማለት በቃ ነገሮችን ባለመጋፈጡ ምክንያት ነው። እሷ እንደዚህ ነው ብላ ስትል የሆነ ነገር መጠርጠርና ደግሞ ነገሮችን ማመዛዘን ቢችል ኑሮ ኤፍራታን በዚህ መጠን አይጎዳትም ነበር። የእሷ ችግር አይደለም እስካሁን ድረስ ኤፍራታን እየጎዳት እያሰቃያት ያለው በራሷ ጥፋት የመጣባት አንዳች ችግር የለምና ናታን እንደው ነቃ ብትል ማለት ነው ነቃ ብለ ብትረዳት ብታግዛት በአንተ ምክንያት ስለሆነ እንደዚህ እየተሰቃየች ያለችውና ያው ችግር አለ እሱ ጋር ችግር አለ። እውነት ግን ቤዛ የሰጠችው ወኔ በጣም ተመችቶኛል። ተነስ ታጠብ ታጠቅ ቆፍጠን በል በቃ እንደ ወንድ ሁን አለችና ያው እሱ ጭራሽ እንደዛ ሆኖ እሷን ዙሪያ ያንጓጥጣታል እንዴ! ኧረ ናታን ኧረ ተው ግን ተው። እኔ ናታን የሚባል ሰው በጣም ነው የሚያስገርመኝ።
በጣም እኔ እንዴት እኔ አይ ዶንት ኖ ብቻ ግን እሷ በጣም ጠንካራ ሴት ናት። እንግዲህ እዚህ ድረስ እንደዚህ ተጋፍጣለች ችግሮችን ማለት ነው። አያችሁ አይደለም? ያፌት ደግሞ ማንነቱን ግልጽ ሆኖ ወጥቷል። ልክ አሁን ላይ ልክ በእጁ እንደገባች ሲያቅ እሷን ማሰቃየት ይዞታል ማለት ነውና ናታኔ ነው እንግዲህ ማን ነው ያፌት ምን አይነት ሰው እንደሆነ ይሄ ነው። ለሴት ልጅ የማይራራ ፍቅር ምንም የማያውቅ ማለት ነው። ሆን ብሎ ለበቀል ብቻ ስላገባት ነው እንደዚህ እያደረጋት ያለው ማለት ነው። ሉሊት ደግሞ ያው እንግዲህ ያቃጠረሽው ነገር እንደዚህ ሰው ህይወት ላይ አደጋ እንደሚጥል ብታውቂ ኑሮ ያው ገንዘብ የሚሰጣት ስለመሰላት ነውና በጣም ነው የተናደርኩት። የምሬ ነው ብላችሁ የምር እንደዚህ ናታን እንደዛ ያንጓጠጣት እሱ ደግሞ እዛ እንደዛ ያሰቃያት እኔ እንዴት አይነት ለፍቅር የምትከፍለው ዋጋ ብቻ ናታን ቆፍጠን በል ነው መልእክቴ። የኔ ውድ ቤተሰቦች ይሄን ቪዲዮ ስትጀምሩ ደግሞ ከተመቻችሁ በላይክ ሀሳባችሁን ደግሞ በኮሜንት አስቀምጡልኝ። እወዳችኋለሁ። መልካም ቀን